ልጅ ያለ አንድ እንዴት ይሄ ስራ ትቀበላለህ? እች ልጅ እኮ ትንሽዬ ልጅ ናት እኮ። እረ ንቀው። ምን እያሰብክ አንተ? እኮ ወንጀለኛ ነህ። ስለዚህ አጉል ደግ መሆን አታስብ። ስለዚህ አንዱ ስህተት ሰርተሃል እያለ ሄርሜላ ያገተ ልጅ በጣም በጸጸት ይገኛል። ሰቤላም አንተ ልጅ የለም ሆይ? አንተ ምን አይነት ሰው ነህ? ስለዚህ እባክህ ልጅህ በምታምን በምትወድ ሰው ልለመንህ ወደ ቤት የተመለስል። አባቴ እኔ ካጣኝ ይሞትብኛል እያለ ትናገራለች። ሳምሌላ ያገተ ሰውዬ ምን እየሆንኩ ነው? ልጄ እኮ እኔ ከቤት ሲወጣ አባቴ ወዴት ነው እያለች ነበረ። እችም ልጅ ምጠይ ነው የምትመስለኝ። ስለዚህ እኔ ልጅ እያለኝ እንዴት ይሄ ነገር ሰራው እያለ በጽጽት ይገኛል። ሳሙኤላ እንደዚህ አንገቷን ደፍታ የተኛች የነበረ አይቶ አዛዝኖ እሷን ልትፈታል ይሄዳል። ሳሙኤላ የተኛችበት ንቅታብን እባክህ አትገልኝ፣ ልትገልኝ ነው እያለች ትለመናለች። ተረጋጊ፣ እኔ ልገልሽ አይደለም ልፈታሽ ነው ብሎ ይመልሰላት። እባክህ ልጅ ላይ እንደዚህ ነገር ቢደረግ ደስ ይልሃል? እባክህ ፍታኝና ወደ ቤቴ ልሂድ እያለች ትለመናለች። እሱሽ እኔ ምንም አላረግሽ፣ አትፍራኝ፣ አትፍረኝ፣ እኔ ምንም ላድርግሽ አይደለም ልፈታሽ ነው እያለ ይመለሰታል። ተው አጉል አትፍታኝ፣ አንተ ገና ልጅ ነኝ እኮ እኔ መኖር እፈልጋለሁ፣ ማማር እፈልጋለሁ፣ አባቴ ጋር መሄድ እፈልጋለሁ፣ እባክህ ምንም እንዳታደርግኝ እንዳይገለኝ ብላ እየለመነች ነው። እሱም የእሷ ንግግር አይቶ በጣም ንግግሩ ልቧን ስለነካት ተናድዶ ፍራሽ ላመጣልሽ ነው ብሎ ይሄዳል። ፍራሹን ይዞ ነይ እዚህ ላይ ተኝ እያላት ታስተኛታል። ስታዛዝን ስትተኛ ደግሞ ልጄ ነው የምትመስለው። ሚጣም እንደሷ እንቅልፋም እንቅልፍ የምትወድ ልጅ ነበረች እያለ በውስጡ እየጠነጠነ ይገኝ። ሳምኔላም በጣም ደንግጣ እኔ አንተ ሳይ በጣም ነው የሚፈራ እያለች ትገኛለች። ሰላም ሰላም ውድ የአገሬ ልጆች፣ ሰላምና ፍቅር እያለችው አለም ዳርቻ ብዝት ትበልልኝ። ሳምሬላ ድራማ ባለፈ ክፍል ትንሽ ላስታውሳችሁ። ባለፈ ክፍል እናቷ ራሷን ልታጠፋ በቢላ እጇን ቆርጣ ነበረች። እንደውም ሐኪም ቤት ልትሄድ ስትባል ሐኪም ቤት መሄድ እንዳፈራች ስትሄድ የእሷ ጉድ እንደምትታወቅባት ስለፈራችሁ ሐኪም ቤት መሄድ አልድም እያለች እየተከራከረች ነበረ። ክፍሉ እያለቀ የዛሬ ክፍል ደግሞ በጣም ያዛዝንና የማስተምር ትልቅ ትምህርት የምናገኝበት ክፍል ነው። እስከ መጨረሻ ቪዲዮ ከኔ ጎን እንደምትሆኑልኝ በአክብሮ ይጠይቃቸዋለሁ። ለባቢ ስልክ ተደውሎ ልጅህን ማግኘት ከፈለግ 1,000,000 ብር እንደሚከፍልህ ተናግሮ ባቢ እራሱ ስቶ እራሱን ወድቆ እራሱን እስከምስተው ደርሶ ነበረ። ባቢ በጣም እኔ ምን አይነት አባት ነው ልጄ መጠየቅ ልጄ መጠበቅ አልቻልኩም፣ ይሄ አባት ይባላለሁ ብሎ ጸጸቱ እየገለ ነው። ልጇን የገደለበት ሰውዬ ስልክ እየደወለለት በ3 ቀን ውስጥ 1,000,000 ብር ካልከፈልከ ልጅህ ሬሳ ነው የምታገኘው እያለ እያስፈራራ ይገኛል። ዶክተር ኤብሪቃ
ምንድን ነው ልዩ? ምን እየሆንሽ ነው? እንደዚህ ሆነሽ ብቻሽን መተኛት የለብሽም፣ የኔ ክፍል ገብተሽ መተኛት አለብሽ እያለች ትናገራለች። የሳሙኤላ እናት አረጋይ በጣም በእንቅልፏ ልባል ልጄ እየፈራችና ልጅ ፊት ለፊቱ ቆማ እናቴ አድኝኝ እኔ ፈርቻለሁ፣ ሰውዬ በጣም ነው የምፈራው እያለ እያስጨናነቀች በህልም ትገኛለች። ልጄ ነይልኝ እያለች እየጮኸች ልጄ ምን ሆነችብኝ እኔ ነይ ወደ እኔ እያለች ልጄ እያሰበች በህልም በልቧ በይኖታ አንጀት ምንም ልተኛ አልቻለም። ስትጮህ ስትነሳ በስመ አብ መንፈስ ቅዱስ ይሄ መንፈስ ነው እያለች ትገኛለች። እንዴ ልቤ ምንድን ነው እንደዚህ ፈራኝ? ልጄ ምን ሆነች እያለች ትገኛለች። አባቴ ምን አይነት ነገር አዲስ ነገር አለው ወይ ብላ ባለቤቷን ትጠይቃለች። ምንም ነገር የለም ማን ሊሆን ይችላል? ግን ልጄ እንደዚህ ያሳድግ ልጄ ያገደ ሰው እንዴት ስልኬ ሊያገኝች ይቻላል? እንዲህ እየተከታተለኝ ነው ብሎ ይነገራታል። እኔ ግን የጠራጠርኩ ሰው አለ ብሏ ትመልሳለች። አቶ አብርሃም በጣም ደንግጦ ማን ነው ንገረኝ፣ ጠርጣሪም ሆነ ምንም የሆነ ንገረኝ እያለ ትጠይቃለች። ኤፌሶን ይሆና የብርቃ ፍቅረኛ ነው ብዬ ኤፌሶን ብሎ ይጠይቃታል። አዎ ቆይ እንዴት እሱ ልጠረጠር ይቻልሽ ብሎ ሲጠረ እሷ ልታውቅም ባታውቅም ትችላለች። ግን ለነገሩ ከጥርጣሬ የዘለለ ነገር ምንም የለም። ልጁ እንደዚህ ነገር እንደሚሰራ በሌላ ሰው ሰምቻለሁ። ሰው እየደወለ ብር ይጠይቃል። ሰዎቹ ብር የለንም ካሉ በቤተሰብ እያስፈራረ ብሩን እንደሚቀበል ሰምቻለሁ። ግን የተረጋገጠ ነገር የለም፣ የሰማሁት ወሬ ብቻ ነው እያለች ትመልሳለች። አቶ አብርሃምን ይህ በፊቱ ትዝታ ሌና ብሩን ስለጠየቀ ገንዘቡን ካላዘጋጀሽ አንቺ የሚፈጠረው ነገር ማናችሁም አትችላችሁም፣ ይሄ ቪዲዮ ለቅቄ ያልተለቀቀም እያለ ስታወራ ሰምታ ነበረ። ቢሆንም እሷ ጠይቆ አንቺ ብር ጠይቅሽ ነበረሽ አስፈር እያለ ነበረ ጠይቆሽ ነበረ አድንዲ ብላ ስትጠይቀው እሷም ሳትገራገር አዎ ዲና ምንም ሳትደብቅኝ ብር ጠይቆልሽ ነበር፣ አትወሽኝ እንጂ በስልክ ስታወሪ ሁሉም ነገር ሰምቻለሁ ብላ ትጠይቃለ። አዎ ለዛ እኮ ነው የጠረጠርኩት ጠይቆኛል ብላ ትመለሳለች። ግን ደግሞ አንተ ማወቅ ያለበት በሙሉ በልቡ ሙሉ እሱ ሊሆን ማለት አይደለም ብሎም አቶ አብርሃምም እሷ ስታወራ በደንብ በኃይልን በንዴት ተነስቶ ወደ አብርቃ የተኛችበት ክፍል ይሄዳል። እሷም አባቴ እያለች ዲና ሮጣ ትሄዳለች። ምንድን ነው ፈጣሪ እያደረኩት ባናገር ነበረ እጭ እያለች በሩጫ ከኋላ ትከታተላለች። እዛ ስትሄድ እብሪቃ ብሎ በስሟ ጠርታ ማያቅ ሰው በስሟ ጠራ። ዶክተር እያለ ነበረ። ዶክተር እብርቃና ከልዩ ጋር ክላስ ውስጥ እየተቀመጡ ነበረ። ልዩ በቃ ተኝ አንቺ እኮ አእምሮሽ ጭንቅላትሽ እረፍት ሲያገኝ ነው ሁሉም ነገር ማሰብ የምትችለው ብላ እያወራች ነበረ። አቶ ሰላሞን በሩን ብርግድ ብሎ ይገባታል። ገብቶ አብርሃም ምንድን ነው አቢ እያሉ ሁለቱም ተነስቶ ሳቢ ምን ሆነች ብላ ትጠይቃለች። አብርሃም በንዴቱ አይኗን እየፈጠጠ ዶክተር እብርቃ እያየ እብርቃ ይቅርታ በሱ መልኩ ስለላወራሁሽ ይቅርታ ብሎ ይመለሳታል። እሷም አይኗ ፈጥጣታለች። አብርሃም ምን ሆንክ እብርቃ ከበመጨረሻ ፍቅረኛሽ ጊዜ ያወራሽው መቼ ነው ብሎ ጠይቀ ፍቅረኛሽን
አዎ ገብቶሻል። ትክክለኛ ጥያቄን የጠለኩሽ መቼ ነው ብሎ ጠይቃት። ትናንትና አግኝቼው ነበረ ግን ምን ተፈጥሮ ነው ብላት፣ አዎ ትናንት ትናንት የት ነው ያገኘሽው ብሎ ይጠይቃታል። እሷም በድንጋጤ ያገኘችበት ቦታ በትዝታ ታስታውሳለች። እሱም ምንድነው ኤፊ ምን ይሰራል እዚህ ደግሞ ምንድነው የለበሰ ልብስ የሚለው ትዝታ ታስታውሳለች። ምንድነው የለበሰ ምን ተፈጠረ ኬት የመጣ ነው እያለች ትዝታውን አስታወሰች። ካስታወሰች በኋላ ምን አይነት ጥያቄ ነው የምትጠይቁኝ አልገባኝ አብርሃም እና እንደዚህ የሚያናድድ ነገር አላቅም። ግን ደግሞ አንተ የጠየከኝ እምመለስህ እንደምን የተጠየቀኝ ጥያቄ ምክንያቱም ማወቅ አለብኝ እያለች ትመልሳለች። እብርቃም በጣም ምጭላጭ ምስቷም ምንድን ነው ዝም ብለሽ አትቀባጥሪ፣ የፈለግሽው ነገር ተናገሪ እያለች የተጠየቅሽ ብቻ መልሽ፣ ዝም ብለሽ አትቀባጥሪ እያለች ትመልሳለች። አንቺ ተይ አብርሃም፣ አንተ ግን ሁሉም ነገር ትረዳለህ ብዬ አስባለሁ። አንተ እኮ ለነገሩ ትረዳለህ እያለ እኔ ነኝ የማይገባት አንቺ ማትረቢ እያለች ወይ ደስ ሳይሆን በግድሽን ትመልሳለች። ዲና እብርቃ ዲና ኤፊ በድጋሚ እየደወለለት ብር እየጠየቃት ነበረ። ለዚህ ነው ይህን የሚጠይቅሽ ብሎ ትጠይቃ ይመለሳታል። ኤፋ ዲና ብር እየጠየቀ ነበረ። ሳምሌና አንሷ ሊያግዝት ይችላል ወይ ብላ ሁሉም ነገር ቆም ብላ አሰበችና ያለ ነገር እኔም መቀደም አለብኝ ብሎ አብርሃምን ዶፍታር እኔ አንቺ አከብራሻለሁ፣ ግን ደግሞ የጠፋችው ልጄ ናት። ለልጄ እኮ እኔ የፈለጉ ነገር አደርጋለሁ፣ ግን ደግሞ ልጄ ምንም ነገር ደጋግሞ ኤፍሶን ዲና ብር እየጠየቀ ነበረ። ስለዚህ ይሄ ነገር እሱ እያደረገ ሊሆን ይችላል የምለው መልስ ይሰጣታል። ቢሆንም እዛ ጊዜ ዶክተር እብርቃ በጣም አዎ ብላ ቆማ ብሎ አሰበች እና ሳምሬላ የታገተች ሰዓት ኤፊሶን እኛ ሰፈር ነበረ። ስለዚህ እውነቱ እሱ አግቶ ይሆናል እንዴ ብላ በሀሳብ ጭልጥ ብላ ታስባለች። አብርሃምም ዶክተር ይሄ ነገር አንቺ ታስባለች ትረዳለች ብዬ አስባለሁ ብለዋ ለእሷ ይነገራታል። እሷም አዎ አግኝቼ ነበረ እኛ ካፌ አጠገብ ካፌ ነበረ ያገኘሁት ባውኬ ብዬ የወጣው ሰዓት እሱ ደውሎልኝ ወደ እሱ ነበረ እየሄድኩት እና እዛ ሰዓት ነው ብላ ትመልሳለች። ዶክተር እውነትሽ ነው እዛ ሰዓት አገኘሽ ወይ ብሎ አብርሃም ይጠይቃታል። አዎ አዎ ብላ ትመለሳለች። እና እዛ አንቺ እኮ ዋክ ብለሽ የወጣሽው ሰዓት እኮ እብረቃ ከትምህርት ሶሪ ሳምሬላ ከትምህርት ቤት እምትወጣ ሰዓት ነበረ እና ይሄ ነገር እንዴት ነው ብላ ትጠይቃለች። ምናልባት እሱ ሊዳ ምናልባት እኮ እሱ ባልደርገው እኮ ሌላ ሰው እኮ ሊያስደርግ ይችላል እያለች ትመለሳለች። ስለዚህ አውቆ ሳንጠራጠረ አስቦ ይሆናል አብርሃም ኤፊ ይሄ ነገር ላደርግ አልችልም ያደረገ ብዬ ካሰብክም እሱ ነገር ለእኔ ተይ፣ እኔ አሰምሬ እሱ አድርጎ ካልሆነ አብሬና እኔ በራሴ እጇን ይዤ ላመጣ ይችላለሁ። ኤፊ ይሄ ነገር ካደረገ ምንም አታስብ እያለች ትመልሳለች። እኔ ደጋግሜ እርግጠኛ ሆኜ እመነግር ነገር ቢኖር ኤፊ ይሄ ነገር ያደርጋል ብለ እንዳታስበ፣ እሱ ይሄ አድርጎ ካልሆነ የፈለከ ነገር ማድረግ አንተ ትችላለህ ብላ ትመልሳለች። ሊዳ
የማንኛውም ሰው አንቺ እንደ ራስሽ አርግሽ እርግጠኛ ሆነሽ ማውራት አትችይም እያለች ትመልሳለች። ስለዚህ ለነገሩ በጣም አብርሃም ዶክተር እኔ አምንሻለው፣ ምንም ነገር አልፈልግም፣ እኔ አድርጎ ቢሆነ ልጅ ብቻ ይዞልኝ እንደምመጣ እፈልጋለሁ፣ የፈለገ ነገር እኔ ያደርጋለሁ እያለ እመልሳታል። ዶክተር አብርሃም እኔ ቃሌን አከብራለሁ፣ ቃሌን አልበላም፣ እሱ አድርጎ ከሆነ እኔ በራሷ አንተ 74 ሳንቲም ሳታወጣ ሰሜራ ይዤ እመጣለሁ እያለች ትገኛለች። ለዚህ